ነጭ ሽንኩርቱ ይሄ ይታጠባል እና ከታጠበ በኋላ ይሰጣል ማለት ነው። እዚህ ጋር ደግሞ ይሄ ዝንጅብል ነው። ይሄ ቀይ ሽንኩርት ነው ተልጧል። ማሻላ እዚህ ጋር ደግሞ ጭና አዳምና አዝማሪ ነው። ይሄ በርበሬያችን ከተደለዘ በኋላ ነው። ይሄ ደግሞ ሽሮ ነው። አሁን ደረቅ አለን ጨምረዋለን እዚህ ላይ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ተንታ አጅባር የሚሄድ የቤት እቃ፣ አልባሳት፣ አስቤዛ ነው ማለት ነው። ላይክ እና ሰብስክራይብ ሼር በማድረግ አበረታቱኝ። አጠቃላይ ድምሩ 139780 ብር የፈጀ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ አድርጉ፣ ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ታገኙኛላችሁ። ዋትሳፕ 0923 10 74 15 ይህም የኔ ስልክ ነው ማለት ነው። ኢንሻአላህ በመጀመሪያ እዚህ ጋር ማሳያችሁ አስቤዛ ነው። ጤፍ 150 ኪሎ ነው። ላኪን 50 ኪሎ ከ5 ኪሎ ሩዝ ጋር ማለት ነው። የእንጀራ ሩዝ ጋር ተፈጭቷል። ማሻአላ አውት እንዴት እንደሚያምር ጤፉ አጠይቁኝ። ጽድት ያለ ቆንጆ የሆነ ጤፍ ነው። በ120 ብር ሂሳብ ነው 150 ኪሎ። ከዛ ማስፈጫ የማዳበሪያ ምናምን ሆኖ ደግሞ 850 ብር ተከፍሏል ማለት ነው። ሩዝ በ115 ብር ሂሳብ 5 ኪሎ ገብቶበታል። 50 ኪሎ ላይ አጠቃላይ 55 ኪሎ ነው ማለት ነው። ይሄን ይመስላል። ከዛ በመቀጠል ደግሞ እዚህ ጋር ምን አለን? ዱቄት ስማርት ዱቄት 50 ኪሎ አለ 5600 ብር ነው። 3 ኪሎ ቡና አለን 3 ሲባዛ በ1550 ብር ሂሳብ ነው። ማሻአላ እዚህ ጋር ደግሞ 5 ኪሎ በቆሎ 5 ኪሎ ስንዴ በአንድ ተቀላቅሎ እንዲፈጭላት ፈልጋለች። ለዳቦ ነው ብላለች። በቀሎ በ70 ብር ሂሳብ፣ ስንዴ በ85 ብር ሂሳብ ኪሎ ተገዝቶ ቆንጆ ተደርጎ ተፈጭቶላታል ማለት ነው። ወደ ባልትናው ከመሄዳችን በፊት እና እዚህ ጋር እንደምታዩት ደግሞ 3 ኪሎ ምስር ክክ በ350 ብር ሂሳብ፣ 4 ኪሎ አተር ክክ በ250 ብር ሂሳብ፣ ዘይት 2200 ብር። እዚህ ጋር የምታዩት ዋሂሉ ዘይት። እዚህ ጋር ደግሞ ጀሪካን ዘይት 20 ሊትር አለ። ሽሮ እዚህ ጋር እንደምታዩት 17 ኪሎ ነው። 7 ኪሎ ምንድነው ባቄላ ነው። ከዛ 5 ኪሎ ደግሞ ሽምብራና አተር ነው። ባቄላ በ200 ሽምብራና አተር በ220 ብር ሂሳብ ነው ማለት ነው። እርጥብ ቅመም 2350 ብር ፈጅቷል ሽሮ። ደረቅ ቅመም ደግሞ 3980 ብር ፈጅቷል ማለት ነው። 17 ኪሎ በርበሬ ነው። ከ17 ኪሎ በርበሬ 2 ኪሎ በርበሬ ወደ ሽሮ ገብቶበታል። በርበሬው 15 ኪሎ ይሆናል ማለት ነው። እና ማሻአላ ተባረክ ረህማን እንደዚህ ጽድት ያለ ቆንጆ የሆነ ጽድት ያለ ባልትና ተዘጋጅቶላታል። እዚህ ጋር ደግሞ የምታዩት በርበሬ ነው። ቆንጆ ተደርጎ እርጥብም ደረቅም ቅመም ተደርጎበት የበርበሬ እርጥብ ቅመም 5980 ብር ፈጅቷል። እንደገና ደግሞ እርጥቡ ቅመም ደግሞ 2480 ብር ፈጅቷል። ማሻአላ በጣም ቆንጆ ተደርጎ በጣም ቆንጆ ቅመም ተደርጎበት የተዘጋጀ የባልትና ውጤታችን ይሄን ይመስላል። እንደምትወዱት ደግሞ ተስፋ አረጋለሁ። በርበሬ በ800 ብር ሂሳብ ተገዝቶ ነው 17 ሲባዛ በ800 ብር ሂሳብ ስሩት ማለት ነው። እና እንግዲህ እንደዚህ የሚያማምር ጸድ የሆኑ አስቤዛጋችሁ ማዘዝ ትችላላችሁ ለማለት ነው። ማሻአላ በሉ አያምርም? ማሻአላ ጽድት ያለ ቆንጆ የሆነ በርበሬ ነው የተዘጋጀላት። ይሄንን ወደዚህ ወደ ጎን እናርግና ከዛም አልባሳታችንን እናያለን ማለት ነው። እና ይሄን እንግዲህ እዚህ ጋር ቆጣጥረናል አስቤዛውን። ወደ እቃችንና አልባሳት እንገባለን። አብራችን ቆዩ ማለት ነው። እና እዚህ ጋር ማሳያችሁ ሶላር ነው። ሶላር በነገራችን ላይ በጣም ጨምሯል። ለአሁን የሰጠኝም በ8500 ብር ነው። ቀጣይ ስንገዛ 9000 ብር ነው የምንገዛው ማለት ነው። ተማም ያው ታውቁታላችሁ 5000 ምናምን ስንገዛ የነበረ ሶላር ነው። ይህ አገጣጠሙ በመጀመሪያ እዚህ ጋር ታጠምቃላችሁ ግራ እንዳይጋቡ እዛ ማለት ነው።
እዚህ ጋር ገመዱ ይሄ በጣም ረጃጅም ነው። ወይ አንዱ ልኳና ላሳያችሁ እና ሜትሩን ላሳያችሁ በጣም ትልቅ እንደሆነ እንዲታወት ነው። ይሄ ገመዱ በጣም ረጅም ነው። በጣም ግን እንዴት ነው ተፈቶ የሚያልቀው ነው ጥያቄው። ይሄ በቃ ከ3 ሜትር በላይ ነው ርዝመቱ ማለት ነው። የሚደረግ ገመዱ እናንተ ባትሉም ረጅም ነው ለማለት ያክል ነው። እዩት በቀላሉ ለእናንተ ለማስረዳት ከእስከዚህ ያለው ማለት ነው። ከዛ እዚህ ደግሞ አንድ ጥፋት አለ እንደዚሁ በሌላ በኩል የሚሄደው ማለት ነው። ይሄን ይመስላል። ስለዚህ ይሄን አሁን ይገጠማል ሁሉም ይሄ አራቱም ሆን እንደዚህ ረጃጅም ነው። ከዛ እዚህ ጋር እንገጥመዋለን። ተማም ከዛ እንደዚህ እቺን እንጫናታለን። ቢስሚላ ብለን እዚህ ጋር እንጫናታለን። እሺ ከዛ እዚህ ጋር እንደዚህ እናበራታለን። አለቀ። አራቱም በዚህ መልኩ እንትን ይባልና ይሄ እዛ ጋር ይንጠለጠላል። እቺን በዚህ በኩል ያለችው ደግሞ እንደዚሁ ትረዝማለች። ገባችኋል? እቺ ስትረዝም እንደፈለጋችሁ መንቀሳቀስ ትችላላችሁ ማለት ነው። ይሄ ባለ 4 አምፖል ሶላር ነው። የተገዛው ደግሞ 8500 ብር ነው ለአሁን የተገዛው። ቀጣይ ግን 9000 ብር ነው ይሄንን ስታዙኝ የሚገዛው ማለት ነው። እና ያው ተጠቅልለዋለሁ። በጣም ቆንጆና የማያሳፍር እቃ ነው። ከዛ እዚህ ጋር እንደምታዩት ይሄ ጋቢ ለምኔ ነው። ይሄ ጋቢ ለምኔ የማያውቅ የለም። ሁልጊዜም ስለምንገዛው የዚህ ዋጋ 2000 ብር ነው። ከዛ በመቀጠል እዚህ ጋር ምን አለ መሰላችሁ 5 ሀባ በዋይኔ አለን። አልተሰራም። ምክንያቱም እዛው በልካቸው ማሰራት እንደፈለጉ ማሰራት ይችላሉ ማለት ነው። 700 ብር ነው የገዛሁት። በጣም የሚያማምር ማለት ነው። ቆንጆ ቆንጆ። እነዚህ ደግሞ አዲስ ናቸው ማለት አዲስ የገቡ ናቸው። እቃነታቸው ታዲያ በጣም ነው የሚያማምሩት። ያቸው 2 እዚህ ጋር እንደምታዩት ማሻአላ ተባረከ ረህማን። እዩት አያችሁታል? ማሻአላ እንዴት እንደሚያምር እዩት። ይሄ ራሱ ነው ደግሞ በቡኒ እዩት። ማሻአላ ያምን ባለ በጣም ነው የሚያማምረው። እስኪ የትኛው ከአምስቱ የትኛው አማራችሁ ኮሜንት ላይ ያስቀምጡ። ሙሉን የተመለከተ ሰው ነው ታዲያ ይሄንን የሚያምርና ምናምን የሚያውቅ አያችኋል። 5 ከዛ 450 ደግሞ 5 ሀባ ሻርፖች አሉ። ሁሉም ሳይዛቸው አንድ ነው። አንድ ልካና ግን ላሳያችሁ ማለት ነው። እዩት እንዴት እንደሚያምር ማሻአላ ተባረከና እዩት። አሁን ገና በጣም ነው ወላሂ ይሄን ይመስላል። ሳይዙ ይሄ ነው ማሻአላ። ይሄ 2 3 4 5 ሀባ የሷ ትእዛዝ ነው ማለት ነው። ከዛ ወደ 4 አመት ልጅ እንገባለን። መጀመሪያ 4 አመቱን እናያለን። እዚህ ጋር እንደምታዩት 2 ፒስ ነው። በጣም ኦሪጂናል አሪፍ የሆነ ነው። የዚህ ዋጋ 1700 ብር ነው ማለት ነው። እዚህ ጋር ደግሞ ለ1 አመት አያችኋት አይደለ? ለ1 አመት 3 ፒስ ነው 1200 ብር 1200 ብር 3 ፒስ። እዚህ ጋር ደግሞ 6 ወሩ ነው 200 ብር 2 ፒስ ነው። ይሄ ያችሁታ እንዴት እንደሚያማምር። ይሄ የ1 አመት ነው። ለ4 አመቱ ምን አለው ጫማ አለ 28 ቁጥር አፏን 27 ቁጥር ቆንጆ ጫማ አለችው። ከዛ ደግሞ ቅያሬ ልብስ አለው 4 አመቱ ማለት ነው። 4 አመቱ ቅያሬ ልብስ አለ። እዩት
1300 ብር 600 300 ይሄን ይመስላል። እንግዲህ ወንዶቹ ይሄን ይመስላል። ከዛ በመቀጠል የ15 ዓመት ሁለት ሴቶች ልጆች ናቸው። እድሜያቸው 15 ዓመት ነው። 2500 2500 ቆንጆ ቆንጆ ቀሚሶችን ገዝቻለሁ። ይዋቸው አያማምሩ? ብትን ያሉ በጣም ጸዴ የሆኑ ሽፎን ቀሚሶች ናቸው። ከዛ ቀበቶ አለው 2500 ብር። ሻርፕ ደግሞ ለሱ ማች የሚያደርገው ከዚህ ጋር ማች የሚያደርግ 1000 ብር። እዩት እንዴት እንደሚያምር 1000 ብር የዚህ ሻርፕ ነው። ከዛ እዚህ ጋር ደግሞ አሁንም ለ15 ዓመቷ ተመሳሳይ ዋጋ ነው ያላቸው። ተመሳሳይ እቃ ናቸው። ይወቸው ማሻአላ ጸዴ የሆኑ ማሻአላ። እነዚህ 2500 2500። ይሄም ቀበቶ አለው። ሻርፕ ደግሞ 1000 ብር። እንዴት እንደሚያምር ማሻአላ። እዩታ 1000 ብር ሻርፕ። እዚህ ጋር ደግሞ ለ31 ዓመት ነው ያለችኝ። ያው በእድሜ አይደለም ሁሉም ነገር የሚሄደው በነገራችን ላይ። ይሄ ደግሞ ላሳያችሁ ሻርፕ አለው። ይሄ ራሱ እንዴት እንደምታምር ይውልኝ ማሻአላ፣ እንዴት እንደምታምር። ይሄ በነገራችን ላይ ቀበቶ ምናምን አያስፈልገውም። ይሄው ኪስ አለው እዚህ ጋር ኪስ አለው። በጣም ዝንጥ ያሉ ቀሚሶች ናቸው። የሁሉም ዋጋ ግን በ2500 ብር ሂሳብ ነው። ሽፎን ቀሚሶች በጣም አሪፍ የሚያማምሩ ናቸው። ይባቸው ይሄን ይመስላል። ይሄ ግን ሻርፕ አለው። ይሄ ሻርፕ አለው። ከፈለገችን ግን ለራሱ ሻርፕ 1000 ብር ተገዝቶለታል። እዩት እንዴት እንደሚያምር ጸዴ። ከዚህ ጋር ማች ያደርጋል። ይሄ እዚህ ጋር ስላለ ማለት ነው። ይሄ እንግዲህ ይሄን ይመስላል። ከዛ የውስጥ ልብስ ነው። እነዚህ 150 ብር 3 ናቸው። 1 2 3። እዚህ ጋር ደግሞ 80 ብር 2 ኦልዌዝ። እዚህ ጋር ደግሞ 300 ብር 2 ታይት ለ15 ዓመቶቹ ነው። ይሄ ይያቸው እንዴት እንደሚያማምሩ ጽድት ያሉ ቆንጆ እቃዎች ናቸው። እዚህ ጋር ይሄ ማሰሪያው የዚህ ማሰሪያ ነው። እዚህ ጋር ደግሞ ለ15 ዓመት ሴት ልጅ 2500 ብር ቆንጆዬ ጫማ አለ። እዚህ ጋር ደግሞ ለ8 ዓመት በስጦታ ምን ብላኛለች ቆንጆዬ ቀሚስ አለች። 500 ብር ነው የገዛኋት። ላሳያችሁ አስተያየት ስጡባት። እንግዲህ አገረኛ ቀሚስ ነች ግን በጣም የምታምር ይባት። እጇ ላይ ራሱ አሰራሩ በጣም የሚያምር ጨርቅነቱ ደግሞ ማሻአላ የሆነ ቀበቶ አለ። ይወት ማሻአላ ተባረከዋል። ይወት እቺ ትመስላለች ማለት ነው። አሁን እንግዲህ አልባሳታችንን ጨርሰናል። ከዛም አፏን የህፃኑ ልጅ ጫማ ስሊቨር እና ለ4 ዓመቱ ማለት ነው ያለችን ሽፍን ጫማ ነው። ቆንጆዬ እድሜ ያላችሁ ጫማዎች ናቸው እነዚህ። በነገራችን ላይ የዚህ ዋጋ 250 ብር ነው። ኤርጌንዶ ስለሆነ ነው። እዚህ ላይ ደግሞ 3400 ብር ይሄ ራና ፍክ ነው። ካርቶኑ ደግሞ ይሄ ነው። ከዛ 840 ብር ደግሞ 6 ሀባ ኳሊቲ የቁርጥ ሰሃን አለን 840 ብር። እዚህ ጋር ደግሞ እዚህ ጋር ምስር 1 ዶሮ 3 ዶሮ የሚሰራ ሴኔጋል ብረት ድስት አለን። ይሄ ይዩት ማሻአላ ምስር። እዚህ ጋር ደግሞ 1 ዶሮ። እዚህ ጋር ደግሞ 3 ዶሮ ይባላል ግን 2 ዶሮ። እነዚህ የሚያማምሩ ሴኔጋሎችን የገዛውላት 1900 2007 እና 3500 ብር ነው ማለት ነው። እሺ ከዛ ያው ኢጣል ብረት ድስት ይሄንን የማያውቀው የለም። ይሄ ካርቶኑ ማለት ነው ታውቁታላችሁ። 5600 ብር። ይሄ ትልቁ ነው። በጣም ጸዴ ነው። ውሃ አፍልታችሁ ለምትፈልጉበት ነገር ብትጠቀሙበት
ብቻ 5 ፒስ ነው እንደምታዩት። ትልቀኛ ያ ነው። ቀጣይ ይሄ ነው። ቀጣይ ይሄ ነው። ቀጣይ ይሄ ነው። ከዛ 1 2 3 4 5 ሀባ ኢጣል ብረት ድስት ገዝቼላታለሁ። ከዛ ምን አለችኝ የእንጀራ ላስቲክ 20 ብር ገዝቼላታለሁ። አንዱ መቀየሪያ የሚሆን ለአንዱ ሲታጠብ አንዱ ይሆናታል ማለት ነው። 20 ብር። ይሄንን የገዛሁላት ደግሞ 40 ብር ነው። ከዛ የዳቦ ክዳን ያለው 450 ብር ገዝቼላታለሁ። እዚህ ጋር 15 ሊትር ባሊ፣ እዚህ ጋር ደግሞ 20 ሊትር ባሊ፣ እዚህ ጋር ደግሞ 40 ሊትር ባሊ 40 ሁለት ነው 650 650። እዚህ ጋር ደግሞ 1200 ሊትር በርሜሎች አሉ። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967177194 ታገኙኛላችሁ። ሰላም አለይኩም። እና እዚህ ጋር ደግሞ ግማሽ የልብስ ሳሙና የልብስ ሳሙና በ85 ብር ሂሳብ፣ ይሄ ደግሞ በ65 ብር ሂሳብ ግማሽ የልብስና ግማሽ የገላ ነው ያለች። ሰላም አለይኩም ጀማው እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ለ17 ኪሎ በርበሬና ለ17 ኪሎ ሽሮ የሚሆን ነው የማሳያችሁ። እዚህ ጋር 10 ኪሎ ቀይ ሽንኩርት አለን፣ 8 ኪሎ ነጭ ሽንኩርት አለ። ነጭ ሽንኩርቱ ይሄ ይታጠባል እና ከታጠበ በኋላ ይሰጣል ማለት ነው። እዚህ ጋር ደግሞ ይሄ ዝንጅብል ነው። ይሄ ቀይ ሽንኩርት ነው ተልጧል። ማሻአላ። እዚህ ጋር ደግሞ ጭናዳምና አዝማሪ ነው ማለት ነው። ማሻአላ ተባረክ ረህማን። በጣም ነው የምትወዱት። ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። ይሄ በርበሬያችን ከተደለዘ በኋላ ነው። ይሄ ደግሞ ሽሮ ነው። አሁን ደረቅ አለን ጨምረዋለን እዚህ ላይ ማለት ነው። ከዛ ደረቁን ጨምር ነው፣ ግን በደንብ ላስቲክ ለብሼ እቀላቅለዋለሁ። እዚህ ጋር አሁን የበርበሬና የሽሮ ቅመም ልንለቅም ነው። ይሄ በሶብላ ነጭ አዝሙድ፣ ጥቁር አዝሙድ አደረግን ማለት ነው። እዚህ ጋር ደግሞ የቅመሞች ንጉስ ኮረሪማ፣ ሰባት ቅመም፣ ከዛ ብሻችን፣ ከዛም ድንብላል፣ ከዛ ገውስ። ይሄ ደግሞ ሰናፍጭ ነው ከላይ ያደረግነው ማለት ነው። በቃ አሁን የበርበሬውን ጨረስ። እዚህ ጋር ደግሞ የሽሮ ቅመማችን እንላማለን። ሽሮአችን ቅመም በዚህ መልኩ ተጠናቋል። እዚህ ጋር ምን አለን? ገውስ ወይም ደግሞ የውጭ ኮረሪማ